በጉልህ ተጋድሏቸውን እየፈጸሙ ይገኛሉ። አንደኛው ቀጠና በደቡባዊ ጎንደር እብናት ወረዳ አካባቢ ላይ እየተደረገ የሚገኝ ታላቅ ጀብዱ ነው። ሁለተኛው በዚሁ በደቡባዊ ጎንደር ወደ እስቴ አካባቢ ላይ እየተፈጸመ የሚገኘው በተለይ የሜጀር ጀነራል ዋንታ ባተ ተወርዋሪ ክፍለ ጦር አማካኝነት እየተፈጸመ የሚገኝ አስደናቂ ጀብዶች ናቸው። በዚህ መሰረት የመጀመሪያው መረጃ የሚወስደኝ የአማራ ፋኖ በጎንደር ዞዛምባ ንጉስ ክፍለ ጦር ከህዳር 22 2017 ዓ.ም ጀምሮ እስከ ዛሬ ህዳር 25 ድረስ በጠላት ላይ ከፍተኛ ድልን እየተቀዳጁ ይገኛሉ። ይሄ ክፍለ ጦር እንግዲህ በደቡባዊ ጎንደር እብናት ወረዳ ላይ ዛሬ ጨምሮ ለተከታታይ 4 ቀናት በአርበኛ ዮናስ አያልቅበት እየተመራ በዘለቀው አውደ ውጊያ የብርሃኑ ጁላ ወራሪ ሰራዊት በሁሉም መስክ ሽንፈትን እየተከናነበ ይገኛል። ዋና ዋናዎቹ ለማንሳት ያህል ለቃ 10 አባላት ብቻ ያላት አንድ ቲም ጦር ከ300 በላይ የብርሃኑ ጁላን ሰራዊት ከቋሊሳ ወደ እብናት በ4 ኦራል እና በ2 ኤፍኤስአር ተጭኖ የወረዳ አስተዳደር ባንዳዎችን አጅቦ ጉዞ ላይ እያለ ሉሲና በተባለ ቀበሌ አካባቢ ላይ ደፈጣ በመጣል ከ6ቱ መኪና አንዱን መኪና የአብይ አህመድ ወራሪ ሰራዊት በቁጥር ከ50 በላይ የሚሆን ኃይልን ሙሉ ለሙሉ ደምስሶ መኪናውን አቃጥሎ በታላቅ ጀብድ ኦፕሬሽኑን ፈጽሟል። የቀረው 5 የጭነት መኪና እነዚህን አንድ ቲም የምትሆን 10 አባላት ያለውን የፋኖ ሰራዊት በጣም ውስን ጦርን ከ300 በላይ የሚሆነው ጦር ፈርቶ ፈርጥጦ 5ቱ መኪና ሙሉ በሙሉ አስከሬኑን ሳያነሳ እግሬ አውጪኝ ብሎ ወደ እብናት ከተማ ገብቷል። እንግዲህ ፋኖ በጥቂት የሰው ኃይል በጥቂት ተተኳሽ በጥቂት አቅም የበርካታ ኃይል ያለውን የብርሃኑ ጁላ ሰራዊትን ምን ያህል ድባቅ እየመታው እንደሚገኝ የምንረዳበት ነው። ከዛ ባለፈ ትናንት ህዳር 24 እንደዚሁ ይሄው የዞዛምባ ንጉስ ክፍለ ጦር ተከዜ ግንባር ናደው ብርጌድ አለሙ ሻለቃ አደርሰግ አብና በተባለ ቀበሌ የአርሶ አደርን ትጥቅ ለማስፈታት እንቅስቃሴ አድርጎ የነበረ ቢሆንም ከየት መጡ ሳይባሉ የአለሙ ሻለቃ ረመጦች ከጀርባ ገብተው ሲረፈርፉት ትጥቁ ሊነጠቅ የተደገሰለት አርሶ አደር ደግሞ ከፊት ሆነው ቀለበት ውስጥ አስገብተው እጅግ በጣም አስደናቂ ጀብዱ ፈጽመው መልሰውታል። በርካታ አስከሬንም እዚህ አካባቢ ላይ እንደ ቅጠል ረግፎ ይገኛል። ዛሬ ላይ ቀጠናው ላይ የአስከሬን ብዛት ያለውን ቀጠና አስከሬኑን የማጽዳትና የመቅበር ስራ ላይ አርሶ አደሩ ተጠምዶ ውሏል ማለት ነው። የብርሃኑ ጁላ ሰራዊት በተመሳሳይ የአባ ረፍርፍ ኃይሌ ሻለቃ ከቋሊሳና አብና እንዲሁም ሉሲና ቀበሌ አካባቢ ላይም በተመሳሳይ የአርሶ አደሩን ትጥቅ አስፈታለሁ በሚል ገብቶ ነበረ። አርሶ አደሩ በአግባቡ ተዘጋጅቶ ይጠብቀዋል። ሲመጣ እንዳመጣጡ አስተናግዶ ይመልሰዋል። ቀጠናው እጅግ በጣም ትግሉ ህዝባዊ የሆነበትን ሁኔታ እንመለከታለን ማለት ነው። ትናንትና በተመሳሳይ ህዳር 24 ከ2 ቀን በፊት በተለይ ደግሞ ቀደም ብሎ ከ6ቱ የጭነት መኪና አንዱ መኪና ላይ ያለውን የአገዛዙን ጦር በከፍተኛ ደረጃ የተመታበት የአገዛዙ ጦር የደረሰበትን ምት ለመበቀል ሲል ከቋሊሳም ከእብናትም በሁለት አቅጣጫ ወደ ሉሲና ቀበሌ እንቅስቃሴ ቢያደርግም እጅግ አስደንጋጭ የህዝብን ማዕበል መቋቋም ተስኖት በርካታ ሙትና ቁስለኛውን እያዝረከረከ ወደ መጣበት ፈርጥጦ ለመመለስ ተገዷል ማለት ነው። ቀጠናው ላይ ትግሉ ፍጹም ህዝባዊ መሆኑ ደግሞ የበለጠ ለስርዓቱ ወራሪ ጦር ቅስም ሰባሪ ሆኖበታል። በሌላ ግንባር አሁንም በዚሁ ቀጠና ህዳር 24 ትናንትና ማለት ነው ሰላማያ ላይ ህዝብን ሰብስቤ አወያያለሁ በሚል እላይታች ሲረግጥ የነበረን ባንዳ ካድሬና ወራሪ ሰራዊቱን ያስቻለው ደሴ የግብር ልጅ አይበገሬው አርበኛ ዮናስ አያልቅበት
በመራው ውጊያ በታጠቅ አማራ ሻለቃ ፊት አውራሪነት ሙሉ ለሙሉ ብትንትኑን በማውጣት እቅዱንም ቅስሙንም ሰባብሮ መልሶታል ማለት ነው። ሌላው እዚሁ ቀጠና ላይ ከዚሁ ቀጠና ሳንወጣ የዚህ የዞዛምባ ንጉስ ክፍለ ጦር ዛሬ ህዳር 25 2017 ዓመተ ምህረት ትምህርት ለማስጀመር በሚል ከእብናት ወረዳ የትምህርት ጽሕፈት ቤት ኃላፊው ወደ ቋሊሳ ቀበሌ ወደ ቋሊሳ ከተማ 19 መምህራንን ይዞ ራሱን ጨምሮ 20 ባንዳዎችን በጋራ አድርጎ በመኪና ሲንቀሳቀስ የዞዛምባ ንጉስ ክፍለ ጦር የአማራ ፋኖ በጎንደር ዞዛምባ ንጉስ ክፍለ ጦርና የአማራ ፋኖ ጎንደር እዝ በአርበኛ ተሾመ አበባው የሚመራው የእቴጌ ጣይቱ አሳምነው ብርጌድ በጋራ በመቀናጀት ገላ መታጠቢያ ላይ በተጣለ ደፈጣ ይሄንን የትምህርት ጽሕፈት ቤት ኃላፊውን ሲደመር 19 መምህራንን በቁጥጥር ስር አውለው ወደ ማረፊያ ቤት ገቢ እንዲሆኑ ተደርገዋል ማለት ነው። ከዚህ በተጨማሪም እንግዲህ ቋሊሳ ላይ የመሸገውን የስርዓቱ ጦር የነጻነት ብርጌድ በየቀኑ በተለይ ደግሞ የዞዛምባ ንጉስ ክፍለ ጦር አንደኛዋ ብርጌድ የነጻነት ብርጌድ በየቀኑ ቋሊሳ ከተማ ላይ ቴሌው አካባቢ ላይ የሰፈረው የአገዛዙ ጦር በቀን እየገባች የምትገባበት ሰዓት ሁሉ በማይታወቅበት መንገድ መብረቃዊ ጥቃት እየፈጸመች እየነዘነዘች በተደጋጋሚ የሽምቅ ውጊያዎችን እየፈጸመች አላላውስ ብላው ትገኛለች። የዞዛምባ ንጉስ ክፍለ ጦር ወራሪውን የአብይ አህመድ ሰራዊት እረፍት ከማሳጣት ባሻገር በየቀኑ የአስከሬን ቃርሚያ እያሳቀፉትም ይገኛሉ ማለት ነው። ቀጠናው ላይ የገባው እንግዲህ በተለይ በዚህ በእብናት ቀጠና ላይ የገባው ወራሪ ሰራዊትም ህይወቱን የሚታደግበት መውጫ በራቶ ጭንቀት ላይ ይገኛል። በዚህ ጭንቀት ውስጥ የሚገኘው የቁሙቱ አሸባሪው ሰራዊት ህዝቡ ላይ አስነዋሪ የሽብር ተግባሩን ደግሞ ያው የተለመደ የሽብር ተግባሩን አጠናክሮ እየፈጸመ ይገኛል። የአርሶ አደር እህል በማቃጠል ላይ ይገኛል። በርካታ የአርሶ አደር ሰብልን በተለይ የተከመረ ጤፍን ሌሎቹንም ሰብሎችን በማቃጠል ላይ ይገኛል። ቋሊሳና መልዛ ላይ የንጹሃንን ሀብትና ንብረት በመዝረፍም ላይ ይገኛል። ከዚህ በተጨማሪ ከእብናት ከተማ እስከ መልዛና ቋሊሳ ከእብናት እስከ መልዛ ከእብናት እስከ ቋሊሳ የሚገኘውን ህዝብ ዛሬ ከቀኑ 6 ሰዓት ጀምሮ ፋኖ ናችሁ በሚል በጅምላ እያፈሰና እያሰረ ይገኛል። ከዛሬ በፊት ባሉት ቀናቶች ከዛሬ ቀደም ትናንትናና ከትናንት በፊት በነበሩት ቀናቶች በርካታ የመልዛና እንዲሁም የቋሊሳ የእብናትን ማህበረሰብ ህዝቡን የፋኖ ቤተሰብ ናችሁ፣ የፋኖ ደጋፊዎች ናችሁ በሚል ሀብት ንብረታቸውን መዝረፍ ላይ ትኩረት ያደረገ ነበረ። ዛሬ ላይ ግን ህዝቡን ራሳችሁ ፋኖ ናችሁ በሚል ህዝቡን በከፍተኛ ደረጃ በጅምላ እያፈሰና እያሰረ ወደ ማጎሪያ ቤት እያስገባ ይገኛል ማለት ነው። እንግዲህ ከዚህ ከአማራ ፋኖ በጎንደር የዞዛምባ ንጉስ ክፍለ ጦር ጋር በተገናኘ ያለው መረጃ ይሄንን ይመስላል። ወደ ሌላው መረጃ ሲሄድ በሌላ ቀጠና ላይ ደቡባዊ ጎንደር የብርሃኑ ጁላ ሰራዊት ከትናንት በስቲያ ህዳር 23 2017 ዓመተ ምህረት ከሌሊቱ 10 ሰዓት ተኩል ጀምሮ የአማራ ፋኖ በጎንደር የሜጀር ጀነራል ዋንታ ባተ ተወርዋሪ ክፍለ ጦር በተለይ እስቴ መካነ ኢየሱስ ከተማ ላይ አሳሩን ሲያሳዩት አድርጎ ወጥቷል ማለት ነው። በዚህ ውጊያ በርካታ ቀጠናዎችን የሸፈነ በተለይ የእስቴ ከተማ ሰፊ ቦታዎችን ያካለለ ውጊያ ሲደረግ ነበር ያደረው ማለት ነው። በዋናነት ዝጎራ 5 ቁጥር ቻይና ካምፕ በተለምዶ ዌልካም ሰፈር እየተባለ የሚጠራው ደሴቱ የከተማዋ ዋና አደባባይ ደሴቱ አይመትሮ ተራራ ባየ ግራር የተባበሩት ሚካኤልና ኪዳነ ምህረት ሰፈር እንዲሁም አቦ ሰፈር ቀይ አፈር አስተዳደርና መሰል የከተማዋ አካባቢዎች ላይ ጠላት የተረፈረፈበት ውጊያ ተደርጓል። በዚህ አስደናቂ ኦፕሬሽንም የሜጀር ጀነራል ውባንተ አባተ የግብር ልጆች 3 ከፍተኛ ወታደራዊ መኮንኖችን ጨምሮ የወረዳውን የብልጽግና አመራሮችን እንዲሁም በርካታ የስርዓቱ ወንበር አስጠባቂ አራዊት ሰራዊትን
አስከሬን በከተማዋ የተለያዩ ቦታዎች ላይ እንደቅጠል እንዲረግፍ አድርገው አስደናቂ ኦፕሬሽን ፈጽመው ወጥተዋል ማለት ነው። አጠቃላይ አሁናዊ መረጃዎች በቀጠናችን ላይ ያሉት እነዚህን ይመስላሉ። ሙሌ አመሰግናለሁ። ሰፋ ዘርዘር ያሉ መረጃዎችን የሰጠህን የአማራ ፋኖ በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ አሸናፊ ወንዶሰን ስለነበረን ቆይታ ስለሰጠህን መረጃ በአድማጭ ተመልካቾቻችን ስም ከልብ አመሰግናለሁ። እኔም አመሰግናለሁ። አንስቶልናል። ምስጋናው ምስሉ ተዘጋጅቶ ከሆነ እሱን ሰምተነው እንመለስ። እጅግ አድርጌ አመሰግናለሁ። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ምክትል የህዝብ ግንኙነት ኃላፊ ፋኖ ስንታየው ደመቀ ስላገኘውና የምትሰጠኝ መረጃዎች ከወዲሁ እጅግ አድርጌ ነው የማመሰግነው። የእናንተ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በሚንቀሳቀስባቸው ቀጠናዎች ሁሉ ከጠላት ኃይል ጋር ከፍተኛ ተጋድሎና ትንቅንቅ እያደረገ ለህልውና ትግሉ በርካታ ድልና ጀብዶችን እያስመዘገበ ነው የሚገኘውና እንደው ሰሞንኛው የቀጠናው ሁነቶች ምን ይመስላሉ? በተለይ በበርካታ አካባቢዎች ላይ በማህበረሰባችን ላይ በአማራ ህዝብ ላይ አገዛዙ ከፍተኛ ግፍና በደሎችን እየፈጸመ ይገኛል። የእናንተም ትንቅንቅ እንደዚሁ ተጠናክሮ እንደቀጠለ ነው በምንሰማቸው መረጃዎችና አሁን ያሉት ቀጠናዊ ወታደራዊና ፖለቲካዊ ጉዳዮች ምን ይመስላሉ? ያሉትን ሁነቶች ለአድማጭ ተመልካቾቻችን ብታደርስልኝ። አመሰግናለሁ። ያው ላለፉት 15 እና 20 ቀናት የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከታች አመራር ጀምሮ እስከ ከፍተኛ አመራር ድረስ በርካታ ስራዎችን ስናከናውን ቆይተናል። ላብነትም ያክል በአርበኛ መከታው ማሞ ስር ወይም ደግሞ እሱ የሚያስተዳድራቸው በሸዋ ጠቅላይ ግዛት እዝ ሙሉ ያሉ ክፍለ ጦሮችን በመገምገም በሰው ኃይል በመሳሪያ እንዲሁም ደግሞ በግዳጅ አፈጻጸማቸው በአጠቃላይ በአመራርነት ችሎታቸውም ጭምር በመገምገም እንዲሁም ደግሞ በክፍለ ጦሮች ስር ያሉ ብርጌዶችንም ጭምር ባልኩህ መመልመያ መስፈርት መሰረት ሁሉንም ብርጌዶች በተለይ በአርበኛ መሐመድ ቢሆነኝ ክፍለ ጦር ስር ያሉ 4 ብርጌዶችን የክፍለ ጦር እውቅና በመስጠት እንዲሁም ደግሞ ለወገን ወይም ደግሞ እንዲሁ ለአማራ ህዝብ ብሎም ትግሉን በተስፋ ለሚጠብቀው ማህበረሰባችን ደስታ እንዲሁም ደግሞ ለጠላት ስጋት የሆነ 2 ኮሮችን በመመስረት ምናልባት በማህበራዊ ሚዲያም ጭምር ያው ለእናንተም አጋርተናል። በአጠቃላይ በዚህም አፄ አምደ ጽዮን ኮር እንዲሁም ደግሞ አርበኛ መሐመድ ቢሆነኝ ኮሮችን መስርተናል። በዚህ መሀል ሰራዊታችን በሁሉም ቀጠናዎች ላይ የበኩሉን ተጋድሎ እንዲሁም ደግሞ ከጠላት ጋር ፊት ለፊት ሲዋጋ ቆይቷል ማለት ነው። ላብነት ያክል ሰሞኑን ምናልባት እናንተም ማጋርታችሁታል። በተለይ በዚህ በደብረ ሲና በኩል በጣር ማበር ወረዳ በሚሊሻና በመከላከያ ካምፕ ላይ የአፄ አምደ ጽዮን ኮር ራምቦ ክፍለ ጦር ቃኞች ሌሊት ላይ በመግባት ካምፕ ላይ ከፍተኛ ጉዳት በማድረስ በአካባቢው ህዝብ ላይ እንዲሁም ደግሞ በገነቴ በደብረ ሲና ወጣ ብለህ በስተቀኝ በምትገኘው ቀበሌ ላይ ዘረፋ ሲያስፈጽሙና እንዲሁም ደግሞ ሲዘርፉ የነበሩ ሚሊሻዎች ላይ እርምጃ ተወስዷል ማለት ነው። በሁሉም ቀጠናዎች ላይ በተለይ የአርበኛ መሐመድ ቢሆነኝ ክፍለ ጦር አካል የሆኑ ሁሉም ከፍተኛ ስራ ሲሰሩ ቆይተዋል። ላብነትም ያክል ሰሞኑን ያው እንዳልኩ ከፍተኛ የሆነ የንጹሃን አፈሳ በሸዋ ጠቅላይ ግዛት በሁሉም ቀጠናዎች ላይ ባጣዬ፣ በሸዋሮቢት፣ በደብረ ሲና፣ በጣር ማበር በታችን ባንኮበር ቀጠናም ስኬድ እስከ ምንጃር ድረስ በመንዝም በመቁና በአንጾኪያ ቀጠናም በተመሳሳይ እንዲሁም በመራቤቴ ከፍተኛ የሆነ የንጹሃን አፈሳ ሲካሄድቷል። ይህም ደግሞ የስርዓቱ የመሸነፉ የመጨረሻ ውድቀቱ እንደሆነ ወይም ደግሞ የተሸናፊነቱ አካል እንደሆነ እኛም በግምገማችን ተረድተናል። ሰሞኑን ከፍተኛ የሆነ እንቅስቃሴ እያደረግን እንገኛለን። ሁሉንም ክፍለ ጦሮች በመቃኘት እንዳልኩ በመሳሪያ በሰው ኃይል በግዳጅ አፈጻጸማቸው ለቀጣይም ጭምር ግዳጅ ጭምር ዝግጁ እንዲሆኑ እያደረግን እንገኛለን። እንደው ተጋድሎች በተለይ አሁን ላይ ማህበረሰቡ በበርካታ ጉዳዮች ላይ ብዙ ሀሳቦችን ስንሰማ በተለይ በርካታው ማህበረሰብ ወደ አንድነት መምጣትን ማህበረሰባዊ ድጋፍንና አማራ አንድ ማዕከላዊ ተቋም ኖሮት እንዲታገል የመፈለግ በርካታ ጥያቄዎች፣ ሀሳቦች፣ ፍላጎቶች ይስተናገዳሉ እንመለከታለን። እንደው መሬት ላይ ያለው ኃይል በተለይ ተቀናጅቶ ከመዋጋት የጋራ ተጋድሎችን ከማድረግ እንደዚሁም ደግሞ ከአገዛዙ ኃይል ጋር ያለውን አሁናዊ ተጋድሎ በድል ለመወጣት
የወገን ኃይል በሁሉም አደረጃጀቶች ያሉት አሁናዊ ሁነቶች በምን ልክ ይገለጡ ይሆን? ፋኖ ስንታየው። መልካም። እንደ አማራ ፋኖ ሸዋ ጠቅላይ ግዛት ቅድም እንዳልኩ በአንድነት ላይ ምንም አይነት ቅድመ ሁኔታ የለንም። ይህ ማንኛውም ያሉ ሁሉም የተለያዩ አደረጃጀቶች የሚመስሉ ለተመልካች በተለይ ለጠላት ሁሉም የሚተኩሰው የአማራን ሕዝብ አላስኖር ያለ እንዲሁም ደግሞ ጠላት ብሎ የፈረጀው ኃይል ላይ ሁሉም እየተኮሰ ይገኛል። ለአብነት ያክል ቅድምም እንዳልኩ ወደ ሀሳቡ ስመጣበት ያልኩ በዛሬው ዕለት በቀን 24 የአማራ